አታከብረኝም ብዬሻለሁ። አከብረኝም ብያልክ ነበረ አንተ ስራሽ ልክ ነበር አልነበረም። ስላልነበር እኮ አምኜ ጥያቄን በጥያቄ አንቺ ተጠየቂያለሽ። ከዛሱ ለማሪ እኮ ብሩኬ መልሱ ይመቸኛል። ይቅርታ ልቡ ራሱ ይመቸኛል። ምንሽ ነው እኮ ግራ ገባኝ። ቀድመሽ በጣም የቆየ ፕሮሰስ ነው። በጣም ብዙ ፕሮሰስ ብዙ ነገር ፈለይ ነገር ነው። ይሄን ያህል ፕሮሰስ ወጥቶበት እንደዚህ ለሶስት ቀን ብቻ በስማ በጣም ይገርማል። ለ2 አመት ምናምን ሄደሽ ግን ደግሞ ጥንጥዬችን የምታክል ሻንጣ ይዘሽ ኧረ ተይ ተይ ሃይሚ ተይ እንጂ አትፎግሪን እንዴ! ምን አስበሽ ነው? ኧረ ተይ አሁን እንኳን ፍች እንጂ ምን አስበሽ ነው? ሲቀጥል ደግሞ ማለት ነው ብሩክ ባይወስዳችሁ ከዛ ከቦሌ ለምን ቤት ውስጥ ብሩክ ሳያቅ ቤት ውስጥ ነበረ መገኘት ያለበት ራሱ ቤት ቁጭ ብሎ ወይም ደግሞ ተጠርቶ ከራሱ ቤት እናንተ ሄዳችሁ ነበር መምጣት ያለበት። ተው እንጂ እናንተ አትቸክዙብን እንጂ። ብቻ ለማንኛውም ያው ተጣልቶ ያለው ፍቅር ስታጣጥሙት ብላለች ሃይሚ ማለት ነው። አጣጥሚው ይጣላሽ መስለሽ አጣጥሚው ይሄን ፍቅር። እኔ የገረመኝ ደግሞ ኤፋ ነው። እንውጣ አላለም። ምንድነው ያላችሁት? ሆቴል ነው እንዴ? መኖሪያ ቤት እኮ ነው። ምን አስበህ ነው? ወይ ኤፉ የእንትና ባለቤት ማለት ነው። ወይኔ ስሟን አምጡልኝ። እዩ ነው ስሟ እዩ መስለኝ ስሟ። ለማንኛውም ሰላም ጤና ይስጥልኝ። ወደ ሰው እንዴት አላችሁ? ተነሱት እያለ ነው እዚህ ጋር። እንዴት ናችሁ? ደህና ናችሁ? እኔ ያለው ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ዛሬ ሃይሚና ብሩኬ ተገናኝተዋል። ከረጅም ዓመት በኋላ ሃይማኖት ታደሰ ተሰዳ ለስንት ዓመት የሚጠበቅ ፕሮሰስ ለስንት ዓመት ተጠብቆ ያን ያህል ወጪ ወጥቶበት በቃ እንደዚህ 3 ቀን ብቻ ቆይታ ከዛ ወደ ሀገር ተመለሰች ለብሩክ ብላ። የኔ እናት ስታሳዝኝ ያ ሁሉ ወጪ እንዴት ነው ታዲያ? ይሄ ሁሉ የሰራሽበትን እንደው በቃ ለዛ ጭፍጭፍ አደረግሽው። በጣም ነው ማዝነው። የምሬን ነው ተሰማኝ። እኔ ሱቅ ትከፍቻለሽ ብዬ ስጠብቅ ሱፐር ማርኬት ትከፍቻለሽ ብዬ ከነገ ዛሬ መርቁልኝ ትላለች እያልኩ ስጠብቅ ወይኔ ቡቡዬ በቃ ተጠቀምክባት ሲሉት በቃ ታሳርፈዋለች። አንድ ቀን የሆነ ስራ ብርክት ታረግና በቃ ይሄ ነው ብላ ሰርፕራይዝ ታረጋለች ብዬ እኔ እየጠበቅኩኝ እሷ ለካስ ለፕሮሰስ ብሩን ጭርስ አድርገዋለች። ለ2 አመት ፕሮሰስ ጨርሰው ከዛ በኋላስ 3 ቀን ብቻ ተጠቅማበት መጣች። ጉድ ነው። ኦ ማይ ጋድ አሜዚንግ። ከጭንቅላቴ በላይ ነው ሂሳቡ ሳስበው። ይሄ 2 አመት የሰራችበትን ገንዘብ ለቪዛ ለዛውም እኮ ለብሩኬ ምን የተጀመረው ትኬቱ ብቻ ነው ለመሄድ ለሃይሜ የተቆረጠው እንጂ ቪዛው የተጀመረው ለሁለቱም ነው። ስትጣሉ ጀምረሽው ብሩኬ እንኳን ፍቅሩን የገለጸልሽ ጊዜ ምንድነው ያልሽው? አታስታውሽም እንዴ? ኧረ እንደው ወይኔ በስመ አብ ወልድ ወመንፈስ ቅዱስ። ማለቴ ይሄንን ስለ እንዳትናደዱ ቤተሰቦች፣ ስለተጣሉ ቀንተሽ ነው ምናምን ጀምራ ተጣሉ። ሲቀጥል ምንም ብሩክ ከኤርፖርት ተቀበላቸው፣ ከካሜራ ወጣ። ከዛ በኋላ ወንድሜ ተብዬው ቤት ወሰዳቸው። ከሰፍ መኪና ቆመ። አረ ብሩክ አረ ይመችህ። ሌላ ምንም ምለው ነገር የለም። ሃይሚ ለምን ከብሩክ ያትማሪም ታዲያ? ይቅርታ አሁን እንደዛ እሱ ዲኮር አድርጎልሽ ምናምን ይቅርታ ሲጠይቅሽ ይቅርታ፣ እሱ ግን ያው በባዶ ይቅርታ ስትይው ይቅርታሽን ተቀብያለሁ አጥፍተሻል ሲላት አንተስ ልክ ነው ወይ? ከወንድ ጋር ክርክር አለ እንዴ? ሲጀምር ማን ያጠፋው? መጀመሪያ ራስሽ እኮ ነሽ። ማንኛውም ሰው አይደለም ወንድ፣ ማንም ሰው ይቆጣል። ኦፊች ትመጣችብኝ ሞቀ ትላለች፣ ድግስ እየደገሰች ውጭ ማለት ነው። እና መልላችሁ ፈልጌ ነው ተረጋግቶ ማሰብ የሚባል ነገር አለ። የ2 አመት የሳምንት የምናምን ፕሮሰስ የሚባል እንደዚህ አይደለም። ይቅርታን ከብሩኬ መማር አለብሽ። ለስራ ካልሆነ ትክክል ከሆነ ግን የምንም ትክክል የለም። የምንም ትክክል ካንቺ ይቅርታንስ እንዴት ነው የምንማረው? ከብሩክ እኔ እኮ ብሩኬ ጓይላል ምናምን ሲሉ ቲክታክ ላይ አይ ብሩክ አይልም እያልኩ ነበር። በውስጤ ነው ግን ያልኩት። ቪዲዮ አልሰራውም፣ ያው አልተመቸኝም ለመስራት እንጂ ብሩክ ጓ እንደማይል አውቅ ነበር። ምክንያቱም እሱ እንደዚህ አይደለም፣ እሱ እንደዚህ እንትን አይልም። እና የኛ ውድ ቤተሰቦች ለማንኛውም ስለታረቁ ደስ ብሎናል። ያው በድራማውም ቢሆን ሰላም መውረዱ በጣም ጥሩ ነገር ነው። ሰላምን የመሰለ ነገር ምንም ነገር የለምና ያው እንግዲህ ሰሞኑን ለሃይሚን ስደግፉ ያው አንዳንድ በቃ በተለያዩ ነገር ሰፖርት ስታደርጉ የነበራችሁ እንግዲህ ያው ሃይማኖት ወጪ በዝቶባታል። ፕሮሰስ ሲጀምር ለብሩኬ ምን ተጀመረው? ያው ትኬቱን የቀረበት ለብሩኬ ኦልሬዲ ይሄን ነገር ያው በትክክለኛው ከብሩኬ ጋር አብረው ሄዱ በተስፋ
ያሳዩናል ብለን ተስፋ እናደርጋለን። ይሄ የተጀመረው ፕሮሰስ ማለት ነው። በዛው ሀይሚ የሰራችውም ገንዘብ የት ነው ለምትሉ ሰዎች ያው ፕሮሰስ ጨርሳበታለች። እዛ ቦታ ደግሞ ሜቢ ቤት ይኖራታል፣ የተለያዩ ነገሮች ሊኖሩ ይችላሉ። ጋይስ ድምፄን ቀንሸን ማውራ ይሰማችኋል ብዬ ተስፋ አደርጋለሁ። እንዳይሰሙኝ ማለት ነው፣ ጓሮ ናቸው እነሱ። እና ለማንኛውም እኛ ወድ ቤተሰቦች ያው እንኳን ደስ አላችሁ። ድንኳናችሁን መጣላችሁን እንዳትረሱ። ምክንያቱም ሲጣሉ ብቻ አይደለም ሲስ እንኳን ደስ አለሽ ብሩክና ሀይሚ ተለያዩ። እኔ እንደማይለያዩ አንጀቴም ልቤም ያውቃል ሲጀመር ማለት ነው። ለደቂቃም አይለያዩም ሲጀመር ለደቂቃ ማለት ነው። ግን ዛሬ ማድረግ የነበረባችሁ ሀይሚን ቀጥታ ከኤርፖርት ይዛችሁ ብሩክ ቤት ብሩክ ከቤት ወይም ደግሞ ውጭ ቢሆንም ችግር የለውም፣ ግን ቤቱ ነበር መውሰድ ያለባችሁ። እንደዛ ነበረ። ናቲ ጋር አልነበረ መሄድ ያለባት። የሚያምረውም ድራማው እንደዛ ነው። ናቲ ጋር አሁን ለምን እንዴት ምን ያስተምራል? አይመስለኝም። እና ደግሞ ያው እንደምታዩት ነው። ብሩክ መኪና ቆመ፣ ከዛ ገባ፣ አለቀ። ኧረ ይመቻችሁ። ልታለቀስ ነው እንዲህ አላለችም? እንዲህ ምን ሆኖ ነው የሚያለቅሰው? ባለፈው በጎቹን ሊያንጫጫቸው ማልቀስ ሞከረ፣ እምቢ አለው። እምባውም አልመጣ አለው። ሀይሚ ደግሞ እናቴ እምባዋ ትንሽ ይበቃታል፣ ከቻሳ ይልላታል እምባዋ ማለት ነው። ስለዚህ እሷ አለቀሰች። ወተሽ አታልቅሽብኝ የኔ እናት፣ ራስሽን ቻይ አስጠንቅቆ ነው የነገራት። ስለዚህ አንድ ወንድ ከፍቅረኛ የተጣላው በደለኝ የሆነ ነገር ብሎ ከዛ በኋላ እንትን ማለት የለበትም፣ መወቀስ የለበትም። ራስን መቻል የሚባል ነገር አለ። ግብቶቿላ ራስን መቻል ስላችሁ በቃ መጽናት። የፈለገ ነገር ቢሆን ከዛ ሰው ጋር አልቅሳችሁ ያንን ሰው ማስጠቆር የለባችሁ። ያንን ያስተምራል፣ ተረድቻታለሁ። እንትን ብሩኬ ያለውን ያን ተረድቻለሁ። ከዛ ውጭ ግን ሌላው በቃ እናቴ ቤት መሄዷ ምንም አያስተምርም። ቀጥታ እሱ ጋር ነው መሄድ የነበረባት። ቀጥታ ሄዳ ነበር እሱ ማግኘት ያለባት። የሚያምረውም እንደዛ ነበረ። ልክ ናቲ ከሪፖርት ስትመጣ እንደተቀበላት ማለት ነው። ሌላው ይሄን ያህል ዓመት የፈጀ ፕሮሰስ 3 ቀን ነው 4 ቀን ብቻ ተቀምጠሽበት እንዴት ነው? እኛ እንኳን አረብ ሀገር ስንመጣ ድሮ ማለት ነው እኔ 20 ሺህ ብር በነበረበት ጊዜ ነው የመጣሁት ለደላላ እና 20 ሺህ ብር ከፍዬ ደላላ ጋር ስመጣ አንድ ወር ምናምን ስራ አላገኘሁም። ስለዚህ ስራ ለማግኘት ጥረናል በጣም። ያው ሀይሚ ደግሞ ራሷ ናት፣ ስራ አያስፈልጋትም። የራሷን በስት የምታደርገው ነገር ስላለ ኦልሬዲ አይፈረድባትም፣ ተሳክቶላታል ማለት ነው። ግን ያው በድጋሚ ይሄዳሉ ብለን ተስፋ እናደርጋለን። እነ ቅዱስ ሽማግሌዎቹ እነ ፍፄ እንዲሁም ደግሞ ናቲ ሽምግልናው ሰምሮላቸዋል። በዚህ አጋጣሚ ያው እንግዲህ ሰርግ ለመብላት ያብቀን። ብሩኬም ካሁን በኋላ አስወልድሻለሁ የትም ቦታ እንዳትሄጂ ብሏል። በል እንግዲህ ማስወልዱን ሂድበት አይደል ጋይስ፣ ሂድበት፣ መሄድ አለብህ። እንዲህ ከጓደኞቿ እኩል አድርጋት እንዴ። ኤፋ እኮ ማለት ነው አስጭኖ እኮ ነው እዚህ ጋር የሚያጨበጭበው። ግን ማለት ነው ቡታጅራዊ ተጋብታችሁ ቶሎ አረገዝናት በሉ። በቃ ቆየት ሰንበትበት በሉ ቶሎ በቃ አረግዝ። አሁን ይያ ቶሎ አረገዝኩ ልጅውን አትወደውም ማለት ነው። በቃ እየየ እሪ። ኧረ ለነገሩ ህያብና ኤፍሬም እኮ እናቴ ከ5 ዓመት በላይ ፍቅረኛሞች እኮ ናቸው። ህያብና ኤፍሬም በጣም ቆይተዋል ባይዘው ማለት ነው። እና ለማንኛውም እኛ ወድ ቤተሰቦች ዛሬ ሽምግልናውም ሁሉ ነገር ደስ ይላል። ሾሮውን አላሳያችሁም ብሏል እንግዲህ አቶ ናትናኤል። ለማንኛውም በዛ ማስታረቅህ ደስ ይላል። ያው እንደ እርቅ እንውሰድለት በድራማው መልክ። ግን ብሩክ አለማየሁ ይሄ ነው በቃ ይቅርታ፣ ሰው ይቅርታ ሲል ይቅርታ መቀበል ነው። ሃይማኖት ታደሰ ተማሪ፣ ከባልሽ ካልተማርሽ ከማለት ትማሪ ነው ታዲያ? በጎችሽ ምንም አይጠቅሙሽም፣ ገደል ነው የሚጨምሩሽ። በጎችሽን አትስሚያቸው። በጎችሽን ቪዲዮ እዩ፣ ሼር አርጉ፣ ኮፕሊንክ አርጉ በያቸው። ብሩክ አይሆንሽም፣ ብሩክ በላይሽ ላይ እንደዚህ ይሆናል እንደዛ አትስሚ። እሱም ሄደሽንና የልብ ትርታውን ብቻ ማዳመጥ በቂሽ ነው ላንቺ። ብሩክ የእውነት እንደሚያፈቅርሽ እንደማያፈቅርሽ ማለት ነው። አታፈቅር ብዬ ነበር። ካላፈቅርሽ ከአንቺ ጋር እሱ ምን ያሟዝዘዋል?
ካላፈቀረሽ ስላፈቀረሽ እንኳን አንቺ እኛ እናውቃለን ብሩክ እንደሚያፈቅርሽ አንቺ ብሩክ እንደምታፈቅሪው እንዴ ሲጀምር ሂጂ እንጂ በድንሽ ነው እንጂ ሄደው እንጂ ልቦናሽ እኮ እሱ ጋር ነው ሄድሽ ብሎ እንኳን ቢባል ቪዲዮ ቢታሰብ ነፍስሽ አለው እሱ ጋር ነው። ምክንያቱም ባየሽው ሰዓት እንደዛ የምታለቅሽ ከሆነ ምን ያክል እንደምትወጂው ነው የሚያሳየው። ባጭሩ ለመረዳት በጣም ቀላል ነው። አንድ ቀን እንኳን ሳታለቅሽ እኮ ቪዲዮ አሰራሽው። 2 ቀን አልቅሰሽ ነው ቪዲዮ የሰራሽው። ይሄ በራሱ እኮ ፍቅር ነው። ስለዚህ ለዛውም እንደዚህ ይቅርታ ልብ ያለው ብሩክን የመሰለ በደሉን ያስታውስ፣ ጥቃቱን ያስታውስ። አንድ የተናገረኝ ብላ አጥፍተህ ነበር። ፍቅር ይበልጣል። ፍቅር ያሸንፋል። ፍቅር በደልን አይቆጥርም። ሃይማኖት ታደሰ ለአንቺ ብዬ ነው፣ እኔ ለማንም ብዬ አይደለም። ነገም እንዲሆነ ነገር ሲፈጠር ኮሽ ሲል እሄዳለሁ። አይ አይጠቅምም ይሄ። እስኪ ሌላ ነገር ደግሞ አስተምሪን። ሄዳለሁ ከሚል ውጪ እስኪ በፍቅር ላይ የኖራችሁ እንዴት አይነት ኑሮ እንደምትኖሩ እስኪ ያሳዩን። በቃ ማለት ፍቅር ማለት ምንድን ነው? በቃ መኖር ማለት ምንድን ነው? ተቻችሎ ማኖር ማለት እንዴት ነው? የሰው ልጅ ሳይቀያየም የሰው ልጅ ይቅር እየተባባለ ተቀያይሞ ይቅር ተባብሎ የሚኖረው እንዴት ነው? ፍቅረኛሞች እንዴት ይተማመናሉ የሚለውን ነገር እስኪ አሳዩን። ጥሩ ጥሩ ነገር አስተምሩን። እስኪ ዘና የሚያደርግ ዝም ብላችሁ ትመጣላችሁ እዛ ስትላላስ ሴቶቹ እኔ እህትህ መስዬ ዛሬ እንዴት እንትኔ ላይ ጭንቅላቴ ላይ ዲቅን አለብኝ። እናንተ ምንም ማድረግ አልችልም። ይኸው ለዚህ ነው እኔ ነገ ማቅፈው ወንድ አስጸያፊ ነገር አልናገርም። እሱስ ምንም አላለ፣ ገደል ግቢ ነው ያለው። አንቺን ሳላፍቅር አንቺ ሴት ከሌለች መኖር አልችልም ማለት ነው ያለው። እውነቱ ነው፣ እሱ ትክክል ነው። እሷ ግን እኔ እህቱ መስዬው ሲላላስብኝ አለች። ይሄ በራሱ የሚያስጠላ ነው። ከሷ ብሶ ደግሞ ምን ትላለች? አንተ ያረከው ነገር ትክክል ነው። እሱ አይደለም ብሎ እኮ አምኖ ዲኮር አድርጎ ይቅርታ አድርጊልኝ ብሎሻል። ግን አንቺ እንደ አዲስ ትጠይቂዋለሽ ዛሬ። ይገርማል። ሪል ከሆነ በጣም የሚደብር ነው ማለት ሪል ስላችሁ ይሄ ያስተምራል ብላችሁ የምታስተላልፉት ነገር በሀይሚ ጋር ብዙ ዝቅተኛ ነገር አለው። ይሄ የጥላቻ ምናምን አይደለም። እኔ ስለሷ አስተያየት ምናምን ስለሷ ቪዲዮ አስተያየት ስለሰጠው የተመቸኝ እኔ የመናገር መብት አለኝ። አንድ ቪዲዮ አይቼ ሀሳብ መስጠት መብት አለኝ። ስለዚህ ያልገባኝን ነገር እንደ ጥያቄ ነው ለተመልካች ያቀረብኩት። ገብቷችኋል አይደለ? ስለዚህ ስህተትን በስህተት ሳይሆን ስህተትን በፍቅር ማሸነፍ መልመድ ያለብሽ ልክ እንደ ባለቤትሽ ሃይማኖት ታደሰ ማለት ነው። ተመልካቾች እንኳን ደስ ያላችሁ። ሃይሚና ብሩኬ ታርቀዋል። በሰላም በፍቅር ይመጡላችኋል ካሁን በኋላ። እስካሁን ስለተጨነቃችሁ በቃ በኮመንትም በምንም ስትሰዳደቡ ለነበራችሁ ፈጣሪ ልቦና እንዲሰጣችሁ ከልባችሁ ይቅር ተባብላችሁ ራሳችሁን እየጠበቃችሁ መኖር እንዳለባችሁ አሳስቤ እነግራችኋለሁ። በተለይ እዚህ ዱባይ ላይ ያላችሁ ሰዎች ራሳችሁን ጠብቁ። እያንዳንዱ ነገር የሚባለው ነገር ሳታስቡት ያልሆነ ነገር ውስጥ እንዳትገቡ ራሳችሁን ጠይቁ። ለማይመለከታችሁ ነገር ሰው ስትናገሩ፣ ሰው ስትሳደቡ፣ ሰው ስትዘቀዝቁ ያልሆነ ነገር እንዳፈጥሩ። ለቤተሰቦቻችሁ እንለወጣለን ብላችሁ መታችሁ በማያገባችሁ ፌመስ በሆነ ሰው ራሳችሁ ወንጀል ውስጥ እንዳትጨምሩ ተጠንቀቁ ብዬ መልእክቴን እገልጻለሁ ማለት ነው። ለዛሬ የነበረኝ ቆይታ ይሄን ይመስላል። በሌላ ፕሮግራም እስከምንገናኝ ድረስ ቸር ሰንብቱ ማለት ነው። ኮንግራ ብያለሁ። ባይ ባይ። ቅዱስ ግን ለምን እንደመጣ ብታብራራልን በጣም ደስ ይለናል ማለት ነው። ከየት እንደመጣ ለምን እንደመጣ ምን ታስቦ ነው? ለማንኛውም ይመቻችሁ። ባይ